ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ከርማችኋል? በዛሬ በእይታ ፕሮግራማችን በብሔራዊ ምርጫ ቦርድ በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ላይ ያስተላለፈውን የሰረዛ ውሳኔ በማስመልከት ከሱ በመነሳት የፕሪቶሪያው ስምምነት ምን ይላል የሚለውንና ከቀናት በፊት ደግሞ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ምን እንደተናገሩ በማስተሳሰር ሌሎች ጉዳዮችን በማንሳት የራሳችንን የሆነ ምልከታ እናቀርብላችኋለን። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ይህን ዝግጅት ለሌሎችም እንድታጋሩ እንዲሁም ላይክ እንድታደርጉ ከወዲሁ እናሳስባለን። በቅድሚያ ወደ የፓርቲው ስረዛ ከማለፋችን በፊት በዚህ ጉዳይ ዙሪያ እየተሰጡ ያሉ የተለያዩ አስተያየቶች አሉ። በዋናነት ግን በፌስቡክ ላይ የተለያዩ አስተያየቶች ሲሰጡ ለመመልከት ችለናል። እነዚህ አስተያየቶች ደግሞ ለሁለት የሚከፈሉ ሲሆኑ አንደኛው አስተያየት ህወሓት በምርጫ ቦርድ አማካኝነት በመሰረዙ ምክንያት ደስታውን የሚገልጽ አንድ ወገን አለ። ሌላኛው ወገን ደግሞ የፓርቲው ደጋፊ የሆኑና በቅርብ ርቀት ጉዳዩን የሚመለከቱ ሰዎች ደግሞ የፕሪቶሪያው ስምምነት ይህን አይፈቅድም በማለት የራሳቸውን የሆነ አስተያየት ሲሰጡ ተመልክተናል። የፕሪቶሪያው ስምምነት ይህንን እርምጃ አይፈቅድም የሚሉ ወገኖች የትኛው አንቀጽ ሆነ የትኛው ንዑስ አንቀጽ ይህንን የስረዛ ውሳኔ ላለማስተላለፍ እንደሚያግድ የጠቀሱት ነገር የለም። ደስተኛ የሆኑትም ደግሞ ምን አይነት መዘዝ ያመጣል የሚለውን በዝርዝር ሲያትቱ አልተመለከትንም። እነዚህን ወደ በኋላ ላይ የምንመለከታቸው ሆኖ ነገር ግን ከቀናት በፊት የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ጋዜጣ ጋር ቆይታ አድርገው ነበር። በዚህ ቆይታቸው ላይ የፕሪቶሪያ ስምምነትን እንደተለመደው ጠቅሰዋል። በተለይ በትግራይ ፖለቲካ ላይ ተሳታፊ የሆኑ ኃይሎች በሙሉ የፕሪቶሪያ ስምምነትን በተደጋጋሚ ሲጠቅሱ እንመለከታለን። በዚሁ ንግግራቸው እንግዲህ ዶክተር ደብረጽዮን የፕሪቶሪያ የሰላም ስምምነት የፈረምነውም ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይም ሰርተፊኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ነው ያሉት። እና እንግዲህ ከዚህ ቀደም በጥቅምት ወር የተፈረመው ይህ ስምምነት ሴሽን ኦፍ ሆስቲሊቲስ ነው የሚለው። ያው መግቢያው ላይ እንደምንመለከተው አግሪመንት ፎር ላስቲንግ ፒስ ስሩ ኤ ፐርማነንት ሴሽን ኦፍ ሆስቲሊቲስ ቢትዊን ይልና በፌደራል መንግስት ወይም ዘ ገቨርንመንት ኦፍ ዘ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ እና በህዝባዊ ወያነ ሓርነት ትግራይ ወይም ቲፒኤልኤፍ መካከል እንደተፈረመ ነው የሚያሳየው። እነሱ እንግዲህ ስምምነቱ ይቀጥላል ሲሉ በዚህ ስምምነት መግቢያም ሆነ በተለያዩ አንቀጾቹ ላይ ሪፈር የተደረገው ህወሓት ነው እንጂ ሌላ አካል አይደለም የሚል ነገር ነው የሚያነሱት። እንግዲህ ይህን ንግግራቸው ሲቀጥሉ አደገኛ የሚሆነው በምርጫ ቦርድ ስለተሰረዛችሁ የፕሪቶሪያውን ስምምነት አናውቀውም መባል ሲጀምር ነው ይላሉ ዶክተር ደብረጽዮን። ይህ ቃለ መጠይቅ ሲቀጥል የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጣቸው ግዴታዎች ነበሩ። ከእነዚህም አንዱ ጠቅላላ ጉባኤ ማድረግ ነው። እንግዲህ እንደምናስታውሰው ባለፈው የ2016 ክረምት ወራት ህወሓት ጠቅላላ ጉባኤውን ለማድረግ በተቃረበበት ወቅት በአሁኑ ሰዓት የትግራይ ሊበራል ዲሞክራሲ ፓርቲ የሚባል ድርጅት በማቋቋም ሂደት ላይ የሚገኙትና የጠቅላይ ሚኒስትር አብይ አህመድ በምስራቅ አፍሪካ ዙሪያ እና በአጠቃላይ በቀንዱ ጉዳይ ላይ አማካሪ ሆኖ የተሾሙት አቶ ጌታቸው ረዳን ጨምሮ የተወሰኑ የማዕከላዊ ኮሚቴ አባላት ከዚሁ ስብሰባ ራሳቸውን ማግለላቸውን የሚታወስ ነው። በዚህ ምክንያት እንግዲህ ጠቅላላ ጉባኤው ህጋዊ ቅቡልነት የለውም በሚል ከምርጫ ቦርድ በተለያዩ ጊዜያት የተለያዩ መግለጫዎች ሲሰጡ መቆየታቸውን እና በድጋሚ እንዲካሄድም ደግሞ የተለያዩ መግለጫዎች ሲወጡ መቆየታቸውን እንግዲህ አብረን የምናወሳው ነው የሚሆነው። እንግዲህ በምርጫ ቦርድ በኩል በህግ የተጣለበትን ግዴታዎች አልተወጣም የተባለው በህወሓትን በተመለከተ ከዛ በፊት ደግሞ
ለሶስት ወራት ፖለቲካዊ እንቅስቃሴ እንዳያካሂድ መታገዱንና የእርምት እርምጃ ሳይወሰድ ቢቀር ያው በዛሬው እለት የተወሰደው እርምጃ እንደሚወሰድበት የካቲት 6 ቀን 2017 ዓ.ም ባወጣው መግለጫ ላይ አመልክቶ ነበር። ህወሓት ደግሞ በምላሹ ደግሞ ከምርጫ ቦርድ የተሰጠውን ማስጠንቀቂያ ወደ ጎን በማለት እንደ አዲስ እንደማይመዘገብ በተደጋጋሚ ሲያስታውቅ ቆይቷል። አሁንም ይሄኛው የዶክተር ደብረጽዮን ቃለ ምልልስ የዚሁ ቅጥያ ነው ማለት ይቻላል ማለት ነው። እንግዲህ ዶክተር ደብረጽዮን ምንድነው ያሉት? ህወሓት በምርጫ ቦርድ ግንቦት 5 ቀን 2017 ዓ.ም ሳይሆን የሚሰረዘው ከጥር 2013 ዓ.ም እንደተሰረዘ ነው ብለዋል። ምንም አዲስ ነገር የለውም፣ ለእኛ ትርጉም የለውም፣ እንደተሰረዝን ስለሆነ በማለት ይናገራሉ። ቀጥለውም የፕሪቶሪያን ስምምነት የፈረምነው ምርጫ ቦርድ ሰርተፊኬት ስለሰጠን አይደለም፣ በምርጫ ቦርድ ሰርተፊኬት ያቋቋምነው ጊዜያዊ አስተዳደር የለም፣ በምርጫ ቦርድ ሰርተፊኬትም ይሁን ወረቀት የተሰራ ስራ የለም በማለትም ይቀጥላሉ። በእኛ በኩል በግንቦት 5 ምክንያት ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም፣ እንደ እስከዛሬው ይቀጥላል፣ የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩ ብለዋል። አሁንም ደግሞ ወረድ ይሉና ምርጫ ቦርድ ግንቦት 5 የሚሰርዘው ጉዳይ ለብቻው ወስደን ካየነው ለህወሓት ምንም አይደለም ብለዋል። ግን እዚህ ጋር አሁን አጽንኦት መሰጠት ያለበት ጉዳይ ወደ ሌላ አቅጣጫ ከወሰደው ግን አደጋ አለው ማለታቸው ላይ ነው። እዚህ ጋር እንያዘውና ወደ ስምምነቱ ስናመራ በስምምነቱ የመጀመሪያው አንቀጽ ከሁሉ በላይ ግን ፕሪያምብሉን ብንመለከት በፌዴራል መንግስቱ ወይም ዘ ገቨርንመንት ኦፍ ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ እና በትግራይ ፒፕልስ ሊበሬሽን ፍሮንት ወይም ቲፒኤልኤፍ መካከል ይህ ስምምነት ጥቅምት ወር የዛሬ 3 ዓመት እንደተፈረመ ነው የሚናገረው ይህ ስምምነት። እና አላማዎቹ ላይ ስንመለከት ያው ግጭት ማቆም አንዱ ትልቁ ነገር ሆኖ በዘለቄታው መልኩ ግጭቱን መፍታት፣ ከግጭቱ ጋር ተያይዞ የተፈጸሙ ወንጀሎች ላይ ተጠያቂነት እንዲኖር ማድረግና የህገ መንግስታዊ ስርዓቱ በትግራይ ክልል ላይ በድጋሚ እንዲመሰረት የሚያስችል ቅድመ ሁኔታን ሲዘረዝር እናያለን። ወደ 11 ያህል ነጥቦችን በአላማዎቹ ላይ ዘርዝሮ እናያለን። በርካታ ሀሳቦችን ያነሳል ይህ የፕሪቶሪያው ሰላም ስምምነት። ናይሮቢ ላይ ያው ተገናኝተው የተመካከሩት ነገር ነበር። ያው ከፍተኛ ወታደራዊ አዛዦች የትግራይ ኃይሎች እና የኢትዮጵያ መንግስት ግን በዋናነት ያው ሁሉም የሚጠቅሰው የፕሪቶሪያውን ስምምነት ነው። ስለዚህ እዚህ ላይ ከዲዲአር ባለፈ ለሁለቱም ወገኖች ያስቀመጠው የኮንፊደንስ ቢልዲንግ እርምጃዎች ወይም ደግሞ የመተማመኛ የመፍጠሪያ እርምጃዎች አሉ። ከነዚህ ውስጥ ያው እንግዲህ ቲፒኤልኤፍ እንደ አዲስ ፈርሶ ይመዝገብ የሚል ነገር የለውም። ግን ቲፒኤልኤፍ መፈጸም አለበት ከተባላቸው ነገሮች አንዱ የፌዴራል መንግስትን ህገ መንግስታዊ ስልጣን የመቀበል ግዴታ አለበት። ይህም ማለት ያው የፌዴራል መንግስት ህገ መንግስታዊ አካላትና መዋቅሮች አሉት። እነዚህም በክልል ውስጥ ባሉ የፌዴራል ተቋማት ቁጥጥር ባለፈ የአለም አቀፍ ሀገሪቱ የሚያዋስኑ አለም አቀፍ ድንበሮችም እንዲሁም ደግሞ ተቋማትን ከመቆጣጠር ባለፈ እንደማንኛውም ክልል ያው የፌዴራል መንግስቱ የሚያሳልፋቸው ውሳኔዎች በትግራይ ክልል ላይ ተግባራዊ ይሆናሉ። ስለዚህ ይህን ህወሓት መቀበል አለበት የሚለው አንዱ ነው። ሁለተኛው ደግሞ በአገሪቱ ውስጥ በተለያዩ አካባቢዎች ካሉ ከማንኛውም የታጠቁ ወይም ነውጥን መነሻ አድርገው ከተንቀሳቀሱ ቡድኖች ጋር ድጋፍ ያለመስጠት፣ ያለመተባበርና እውቅና ያለመስጠት ግዴታ ተላልፎበታል። በሶስተኛ ደረጃ ደግሞ የመከላከያ ሰራዊቱ የፌዴራል በክልል ውስጥ እንዲንቀሳቀስ የመፍቀድ እንዲሁም የተለያዩ ግዴታዎች እንግዲህ ተጥሎበታል ማለት ነው። እና እንግዲህ ስምምነቱን እንግዲህ ለመመልከት እንደቻልነው
የፌዴራል መንግስቱ ያው ቲፒኤልኤፍ መኖሩን አምኖ ተቀብሎ ነው የተፈራረመው። ከዛም ባለፈ ደግሞ ያስቀመጣቸው ምንም ነገሮች የሉም ማለት ይቻላል። አሁን እንዲያውም በፌዴራል መንግስቱ ላይ ከተጣሉ ግዴታዎች አንዱ በህዝብ ተወካዮች ምክር ቤት አማካኝነት በህወሓት ላይ የተጣለውን የሽብርተኝነት ፍረጃን ማንሳት አንዱ ነበር። ይህም ያው ተፈጽሟል ማለት ይቻላል። ግን እዚህ ጋር አሁን ትንሽ ግልጽነት የሚጎላቸው አንዳንድ ጉዳዮች አሉ። አንዳንድ ጉዳዮች ምንድን ናቸው ካልን ከሽብርተኝነት ፍረጃው ካነሳው በኋላ በምን መልኩ በብሔራዊ ምርጫ ቦርድ ላይ ሊመዘገብ ይችላል የሚለውን ነገር ስምምነቱ ያነሳው ነገር የለም። ያው 9 ገጽ ነው የሚፈጀው ስምምነቱ። የጠቀሰው ነገር የለም እና ይሄ ግልጽ አለመሆኑ ምክንያት አሁንም ድረስ ውዝግቦች እንዲጠናከሩ አድርጓል ማለት ይቻላል። እና እነዚህ አይነት ውዝግቦች ደግሞ ከዚህ በፊት የ2013 ላይ ጦርነቱ ከመቀስቀሱ በፊት ህወሓት ያካሄደው ክልላዊ ምርጫ ነበር። ያም ክልላዊ ምርጫ በእርግጥም በፕሪቶሪያው ስምምነት አማካኝነት null and void ወይም ደግሞ ተፈጻሚነት እንደሌለው ተመዝግቧል። ግን እንደ አንድ ኦርዲናሪ ወይም ደግሞ ማንኛውም አይነት ድርጅት በፖለቲካ ፓርቲነት መንቀሳቀስ እንደሚችል የፕሪቶሪያው ስምምነት ሲያነሳ እንመለከታለን። ነገር ግን በምን መልኩ ህጋዊ ሰውነቱን ያገኛል የሚለው በፕሪቶሪያው ስምምነት ላይ ያልተጠቀሰ በመሆኑ ግልጽነት ይጎድለዋል ማለት ነው። ስለዚህም በነ ዶክተር ደብረጽዮን በኩል የሚነሳው የፕሪቶሪያ ጉዳይ ስማችን እዛ ላይ ተጠቅሷል ከሚለው ውጪ በዚህ መልኩ መፈጸም አለበት እንደሚሉት እዛ ላይ የተጠቀሰ ምንም ነገር የለም። እንዳልኩት አሁንም ያው የስም መጠቀሱ ነው እነሱ እንደ ጄኒውን ነገር እያነሱት ያሉት እና የአንዱም የስምምነቱ ክፍተትና ለውዝግብ ክፍቴም በመሆኑ ምክንያት አሁን ድረስ ያው የፓርቲ ስረዛው ህጋዊ ነው አይደለም የሚለውን ጥያቄ ምልክት ውስጥ እንዲያስገባ አድርጎታል ማለት ነው። አሁን ላይ ደግሞ ያው አቶ ጌታቸው አዲስ ፓርቲ እያቋቋሙ በመሆኑ ህወሓትን በተመለከተና ሌሎች ጉዳዮች ጋር በተገናኘ በቀጥታ እነሱ የሚመለከት ነገር ይኖራል ማለት ራሱን የቻለ ጥያቄ ይፈጥራል። ምክንያቱም አዲስ የተቋቋመው የሊበራል ዲሞክራሲ ጋር እና በዛኛው በማዕከላዊ ኮሚቴ ስም ደግሞ የሚወጡ መግለጫዎች እርስ በርሳቸው የሚቃረኑ ነው የሚሆኑት እና በእነሱም ላይ ህጋዊ ጥያቄ ሊያስነሳ ይችላል ማለት ነው። ነገር ግን ይሄ ጉዳይ ያው ዶክተር ደብረጽዮን እንደሚሉት ወደ ሌላ አቅጣጫ ከተወሰደ ግን አደጋ እንደሚኖር ግልጽ ነው። ከኤርትራ መንግስት ጋር አንዳንድ አክቲቪስቶች ያው ጽምዶ የተሰኘ አይነት ጥምረት አቋቁሞ የመንቀሳቀስ ሁኔታ ይታያል እና ያው እንደ ወረስት ኬዝ ሴናሪዮ ወስደነው ጦርነቱ ቢቀሰቀስ ያው ብዙ ቀጠናዊ እጆች የሚገቡበት ጦርነት ነው ሊሆን የሚችለው። ይህም የጦርነት መቀስቀሻ አይሆንም ማለት ዘበት ነው። ምክንያቱም ከዚህ በፊትም ምርጫ የጦርነት መነሻ ሲሆን ተመልክተናል። የአቶ ጌታቸው ቃለ መጠይቅም የዚሁ ማማሟቂያ አካል ይሆናል ብለን ነው ልንገምት የምንችለው እና ትንታኔዎች ከተደረጉ መደረግ ያለባቸው ስምምነቱን ባማከለ ሁኔታ ነው። ምክንያቱም ያው ስምምነቱ በተደጋጋሚ ሲጠቀስ እንመለከታለን። ያው የምርጫ ቦርድ መግለጫ እዚህ ላይ ማምጣቱ ብዙም አስፈላጊነት ላይኖረው ይችላል። ምክንያቱም በተደጋጋሚ በስፋት የተዘዋወረ ስለሚገኝ ማለት ነው እና ስምምነቱን ግን በቅጡ ተመልክተን ምንድነው እየተባለ ያለውን ነገር በማለት እንደዚህ ልንቃኘው እንችላለን ማለት ነው። አሁንም ያው የፌዴራል መንግስቱ የፕሪቶሪያ ስምምነትን ባለመፈጸሙ ምክንያት አሁን ውዝግብ እንዳለ ነው ደብረጽዮን ሲጠቅሱ የተመለከቱት እና በአጠቃላይ የፕሪቶሪያ ስምምነት ስለ ህወሓት ህጋዊ ምዝገባም ሆነ ሰርተፊኬት የማግኘት ቅድመ ሁኔታ የጠቀሰው ነገር ምንም ነገር የለም።
ይህ አለመጥቀሱ ደግሞ ለውዝግብ በር ከፍቷል። ይህም ወደፊት አደጋ ሊፈጥር ይችላል የሚል እምነት አለን በእኛ በኩል። በአጠቃላይ ግን ከስምምነቱ አንፃር ስንመለከት የህወሓት ስም ከመጠቀሱ ውጪ በዚህ መልኩ ይመዝገብ በዛ መልኩ እንትን ይበል የሚል ነገር የለውም። ያው የዲዲአር ጉዳይን ያነሳል። ያው ዲዲአር ደግሞ ከፓርቲ ምዝገባ ጋር የሚያገናኘው ምንም ነገር አይኖርም። ስለዚህ የፕሪቶሪያ ስምምነት የፈጠረው ሽንቁር ነው ያን ውዝግብ ያመጣው የሚል እምነት አለን በራሳችን በኩል። እንግዲህ የእይታ ዝግጅታችን ይህን ይመስላል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በቅርቡ ጋብዘናችኋል።